በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለቀዳሜ ሰማዕት ለዲያቆናት አለቃ ለቅዱስ እስጢፋኖስ ወርሃዊ መታሰቢያ በዓል እንደዚሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ በዓላቸው በሰላምና በጤና አደረሳችሁ አደረሰን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የቻናላችን ኢትዮቶኮስ ሚዲያ ተከታታዮች ዛሬ ነሐሴ 17 በዚህች ቀን የቀዳሜ ሰማዕት የሊቀ ዲያቆናት የቅዱስ እስጢፋኖስን የተጋድሎውን ዜናና ድንቅ ተአምራቱን እንደዚሁም የዕለቱን ስንክሳር በሚከተለው እናሰማለን። ከጅማሬያችን እስከ ፍጻሜያችን ድረስ የአብ ፍቅር፣ የወልድ ምሕረት፣ የመንፈስ ቅዱስ ኅብረት አንድነት ከእኔም ከእናንተም ጋር ጸንቶ ይኑር ለዘላለሙ አሜን። ገድለ ቅዱስ እስጢፋኖስ። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን የተመረጠ መስተጋድል የሰማዕተ ክርስቶስ ንዑድ ክቡር ሊቀ ዲያቆናት የቅዱስ እስጢፋኖስን በተባረከ በወርሃ ነሐሴ 17 የሚጸለይ ዜና ገድሉን ማንበብ እንጀምራለን። የተመረጠ መስተጋድል ሰማዕተ ክርስቶስ ንዑድ ክቡር ሊቀ ዲያቆናት ቅዱስ እስጢፋኖስ ጸሎቱና በረከቱ ከሁላችን ከወዳጆቹ ከሕዝበ ክርስቲያኑ ጋር ለዘላለሙ ጸንቶ ይኑር አሜን። ያን ጊዜም ሕዝቡ በዙ፣ ከአሕዛብም ወገን የሆኑት ከአይሁድ ጋር ተከራከሩ። ሴቶቻቸውም ሁልጊዜ ሥራ ፈትተው አገልግሎታቸውን ትተዋልና 12ቱ ቅዱሳን ሐዋርያትም ሕዝቡን ሁሉ ጠርተው የእግዚአብሔርን ቃል ማስተማር ትተን ማዕድን እናገለግል ዘንድ አይገባምና ከመካከላችሁ በዚህ ሥራ ላይ የምንሾማቸው ጥበብንና መንፈስ ቅዱስን የተሞሉ 7 ሰዎችን ምረጡ አሏቸው። እኛ ግን ጌታችንና መድኃኒታችን ኢየሱስ ክርስቶስ በጠራንና በጸሎት ቃሉን በመስበክ እናገለግላለን አሏቸው። በዚህም ነገር ሁሉም ተስማሙ። ሃይማኖትንና መንፈስ ቅዱስን የተሞላ ቅዱስ እስጢፋኖስንና ቅዱስ ፊልጶስን፣ ቅዱስ ጳርኮሮስንና ቅዱስ ኒቅሮናን፣ ቅዱስ ጢሞናንና ቅዱስ ጳርሜንንም በስደት ከሀገር አንጾኪያ የመጣ ቅዱስ ኒቆላዎስንም መረጡ። በቅዱሳን ሐዋርያት ፊትም አቆሟቸው። ቅዱሳን ሐዋርያትም በአንብሮተ እድ ሾሟቸው። ቃለ እግዚአብሔርም በሁሉም ስፍራ ደረሰ። በጌታችንና መድኃኒታችን በኢየሱስ ክርስቶስ የሚያምኑ ሕዝብም በኢየሩሳሌም እጅጉን በዙ። በሕገ ኦሪት የሚያምኑ ከነበሩ ከኦሪት ካህናትም ብዙዎች አመኑ። ንዑድ ክቡር ቅዱስ እስጢፋኖስም የሚቃወሙትን እንደ አባቶቻችሁ ዘወትር መንፈስ ቅዱስን የምታስቆጡ እናንተ አንገታቸው የደነደነ ልባቸው የማያስተውል ጆሮቻቸውም የማይሰማ አባቶቻችሁ ከነቢያት ወገን ያላሳደዱት ያልገደሉትስ ማን አለ? እናንተ ሰቅላችሁ የገደላችሁት ጌታችንና መድኃኒታችን ኢየሱስ ክርስቶስ የእመቤታችን ቅድስት ንጽሕት ድንግል ማርያም ሥጋን ለብሶ ወደዚህ ዓለም እንደሚመጣ አስቀድሞ የሰበኩ ቅዱሳን ነቢያትንም አባቶቻችሁ ገደሏቸው። እናንተም ኦሪትን ይዛችሁ ሥርዓተ መላእክትን አልጠበቃችሁም አሏቸው። አይሁድም ይህንን ሰምተው ተቆጡ፣ ልባቸው ተሸብሮ ጥርሳቸውን ያፏጩ ጀመር። በንዑድ ክቡር ቅዱስ እስጢፋኖስ ላይም መንፈስ ቅዱስ ሞላበት። ሰማያትም ተከፍተው ተመለከተ። የባሕርይ አምላክ ጌታችን ኢየሱስ ክርስቶስ በባሕርይ አባቱ እግዚአብሔር አብ ቀኝ ተቀምጦ የእግዚአብሔርን ክብር አየ። እነሆ ሰማያት ተከፍተው የሰው ልጅ ጌታችን ኢየሱስ ክርስቶስን በባሕርይ አባቱ በእግዚአብሔር ቀኝ ተቀምጦ ያለሁ ብሎም አሰምቶ ተናገረ።
አይሁድም ጆሮአቸውን ደፍነው እጅግ ጮኹ። በአንድነትም ከበው እየጎተቱ ከከተማ አውጥተው ሁላቸውም ድንጋይ አንስተው ወገሩት። የገደሉትም ሁሉ ኋላ ሐዋርያ ጳውሎስ ከተሰኘ ሳውል ከተባለ ወጣት እግር ስር ልብሶቻቸውን በአደራ አስጠብቀው ነበር። ክፉዎች አይሁድ በድንጋይ ሲወግሩትም ንዑድ ክቡር ቅዱስ እስጢፋኖስም ጌታዬ ኢየሱስ ክርስቶስ ሆይ ነፍሴን ተቀበላት እያለ ይጸልይ ነበር። በግንባሩም ተደፍቶ እየሰገደ አቤቱ ኃጢአታቸውን ይቅር በላቸው፣ በደልንም አድርገህ አትቁጠርባቸው ብሎ አሰምቶ ጮኸ። ይህንንም ተናግሮ በክብር አረፈ። በኋለኛው ስሙ ጳውሎስ የተሰኘ ሳውልም በእርሱ መገደል ተባብሮ ነበር። በኢየሩሳሌም ባለች ቤተ ክርስቲያንም ዘንድ ታላቅ ሽብርና ስደት ሆነ። ያን ጊዜም ብቻቸውን በኢየሩሳሌም ከቀሩት ከቅዱሳን ሐዋርያትም በቀር ሁላቸው በይሁዳና በሰማርያ በገሊላም አውራጃዎች ተበተኑ። ደጋግ ሰዎችም ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስን አንስተው ታላቅ ለቅሶን እያለቀሱ ቀበሩት። ሳውል ግን አብያተ ክርስቲያናትን ያሳድድ ነበር። የሰዎችንም ቤት እየፈተሸ ወንዶችና ሴቶችን እየያዘ ወደ ወህኒ ይጥላቸው ነበር። የተበታተኑትም እየተዘዋወሩ አሕዛብን ሁሉ ያስተምሩ ጀመር። ቃለ እግዚአብሔርን በየስፍራው ሁሉ ሰበኩ። የተመረጠ መስተጋድል ሰማዕተ ክርስቶስ ንዑድ ክቡር ሊቀ ዲያቆናት ቅዱስ እስጢፋኖስ ጸሎቱና በረከቱ ከሁላችን የንዑድ ክቡር ቅዱስ እስጢፋኖስ ወዳጆች ከሆንን ሰማዕያንና አንባቢያን ጋር ይሁን ዛሬም ዘወትርም ለዘላለሙ አሜን። ከሁላችን ከወዳጆቹ ከሕዝበ ክርስቲያን ጋር የሚኖር የተወደደ አማላጅነቱ ለዘላለሙ በእውነት በየጊዜውና በየሰዓቱ ሁሉ የጠላትን ኃይል የሚያደቅ የሰይጣንንም ተግዳሮት አርቆ ከመውደቅ የሚታደገን ይሁንና ሰማይና ምድርን በውስጣቸውም ያሉትን ሁሉ በፈጠረ በአምላኩ በእግዚአብሔር ኃይል ድንቅ ተአምራትን የሚያደርግ ንዑድ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ያደረገው ተአምር ይህ ነው። መንገድ የሚጓዙ እየመሰሉ ከሰው ሁሉ ገንዘብ በመዝረፍ በጣና ባህር ዳርቻ የሚኖሩ አምላካቸው እግዚአብሔርን የማይፈሩ 3 ሽፍቶች ነበሩ። በአንዲት ዕለትም ጠይቀው በታላቁ የከበረ በቀዳሜ ሰማዕት በቅዱስ እስጢፋኖስ ቤተ ክርስቲያን የቀደሙ ደጋግ ሰዎች ያኖሩት የወርቅና የአልማዝ ግምጃ እንዳለ ተረዱ። በመሸ ጊዜም ከንዑድ ክቡር ከሊቀ ዲያቆናት ከቀዳሜ ሰማዕት ከቅዱስ እስጢፋኖስ ቤተ ክርስቲያን ሰርቀው የሚያገኙትን ንዋያተ ቅድሳቱን ሊሸጡ ዘንድ ወደ ቤተ ክርስቲያን ቅጽር ተጠግተው ተቀመጡ። ነገር ግን ወደ ቤተ መቅደሱ በገቡባት ጊዜ ክፉ ደዌ የሚያስጨንቅ በሽታ መጣባቸው። ንዋያተ ቅድሳቱን ለመዝረፍ ሲያስቡም ዓይናቸው ታወረ። አበው መነኮሳትም ማልደው ኪዳን ለማድረስ በገቡ ጊዜም እነዚህ 3ቱም ሽፍቶች በቤተ መቅደስ ዓይናቸው ታውሮ ተቀምጠው ሲደባብሱ አገኛቸው። አበው መነኮሳትም ያገኟቸው እነዚህን 3ቱን ሽፍቶች ምን ልትሰሩ የእግዚአብሔር ማደሪያ ቅዱስ ስፍራ ወደ ሆነው ወደዚህ የደጋግ ቅዱሳን አምላክ እግዚአብሔር አገልጋይ ወደ ቀዳሜ ሰማዕት ወደ ቅዱስ እስጢፋኖስ ቤተ ክርስቲያን ገባችሁ ብለው ጠየቋቸው። እነዚህ 3 ሽፍቶችም እኛስ መስረቅ የለመድነን እንደ ልማዳችንም የዚችን ቅድስት ቤተ ክርስቲያን ንዋያተ ቅድሳት ልንዘርፍ መጥተን ነበር። ነገር ግን ገና ወደ ቤተ መቅደሱ ስንጠጋ የሚያስጨንቅ የሚያፈዝ ደዌ በሽታ ያዘን። እነሆ ዓይኖቻችንም ታወሩ፣ በማይታይና በማይታወቀን ማሰሪያም እግሮቻችን ታሰሩብን፣ በከበበን ታላቅ ድንግዝግዝታም ውስጥ ወደቅን ብለው መለሱላቸው።
የታላቁ ክቡር የቀዳሜ ሰማዕት የቅዱስ እስጢፋኖስ ገዳም አባቶች ሁላቸውም ይህንን በሰሙ ጊዜ አምላከ ቅዱሳን ግሩም ልዑል አምላካቸው ንጉሥ እግዚአብሔር በወዳጁ ሊቀ ዲያቆናት በቀዳሜ ሰማዕት በቅዱስ እስጢፋኖስ አማላጅነት ይህች ኃጢአት የሚሰረይባት ቅድስት ገዳማቸውን ዘወትር እንደማይለያት ተረዱ። ዳግመኛም ደጋግና ቅኖች የሆኑ ይችን ኃላፊት ዓለም ንቀው የመነኑ የገዳሙ አበው መነኮሳትም እነዚህ ሦስቱ ሽፍቶች ዳግመኛ በድለው ከዚህ የከፋ መቅሰፍት ከቀዳሜ ሰማዕት ከቅዱስ እስጢፋኖስ አምላክ ከእግዚአብሔር ዘንድ እንዳያገኛቸው ቃለ እግዚአብሔርን አስተምረው ጸለዩላቸው። በበደላቸውም መጠን ንስሐን ሰጧቸው። ከዚያም በኋላ ከእንግዲህ ወዲህ ወደ ሀገራችሁ ሄዳችሁ በጎ ምግባርን እያደረጋችሁ ኑሩ አሏቸው። እነዚህ ሦስቱ ሽፍቶችም ውሻ ወደ ትፋቱ እንዲመለስ እነርሱም ወደ ቀደመ ሥራቸው ይመለሱ ዘንድ አልወደዱም። ይልቅስ በሕይወታቸው ዘመን ሁሉ ስለ ቀደመ ኃጢአታቸው በጾምና በጸሎት ተወስነው ወደ እግዚአብሔር እየለመኑ በንዑድ ክቡር በሊቀ ዲያቆናት በቀዳሜ ሰማዕት በቅዱስ እስጢፋኖስ ስም በታነጸች ቅድስት ገዳም እያገለገሉ ኖሩ እንጂ። የንዑድ ክቡር የሊቀ ዲያቆናት የቀዳሜ ሰማዕት የቅዱስ እስጢፋኖስ ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያንና በገባሬ ተአምር ንዑድ ክቡር ሊቀ ዲያቆናት በቀዳሜ ሰማዕት ቅዱስ እስጢፋኖስ አማላጅነት ከምንታመን ከእኔም ከእናንተም ጋር ይሁን ዛሬም ዘወትርም ለዘላለሙ አሜን። በወርሃ ነሐሴ በ17ኛው ቀን የሚነበብ የስንክሳር መጽሐፍ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 17 በዚች ቀን አሞራዊ ቅዱስ እንጣዎስ በሰማዕትነት ሞተ። ይህም ቅዱስ አስቀድሞ ክርስቶስን የካደ ነበር፣ ገንዘብ ለማከማቸትም የሚተጋ ነበር። በአንዲት ዕለትም ወደ ደማስቆ ከተማ ሄደ። የበዓላቸው ቀን ነበርና ሕዝቡ ተሰብስበው ሳሉ ወደ ምስራቃዊው ወደ ቅዱስ ቴዎድሮስ ቤተ ክርስቲያን ውስጥ ገባ። ገብቶም ዕቃዎችን ማቃጠል ጀመረ፣ መስቀልንም ሰበረ። ከዚህም በኋላ ሰማይ ውስጥ የእሳት ፍላጻዎችን ይዘው ከሃዲዎችን ሲነድፏቸው አየ። እርሱንም የቀኝ ጎኑን አንዲት ፍላጻ ነደፈችው። ያን ጊዜም ተጨንቆ ላቡ ተንጠፈጠፈ፣ ከጥልቅ ልቡም እንደዚህ ብሎ ጮኸ። የቅዱስ ቴዎድሮስ አምላክ የሕያው እግዚአብሔር ልጅ ጌታዬ ኢየሱስ ክርስቶስ ሆይ አመንኩብህ። ከእንግዲህ ዳግመኛ ሌላ አምላክ እንዳያመልክ በልቦናው ቃል ገባ። በቤተ ክርስቲያን ውስጥ ያሉ ክርስቲያኖችም በእርሱ ላይ የሆነውን አላወቁም። ነገር ግን ጩኸቱንና የሚናገረውን ሰምተው አደነቁ። እምነታቸውም ጠነከረ፣ እጅግም ጸና። እንጣዎስም ኤልያስ ወደሚባል ጳጳስ ሄዶ በእርሱ ላይ የሆነውን ሁሉ ነገረው። የክርስትና ጥምቀትን የሚያጠምቀው ዘንድ ለመነው። ጳጳሱም በውሃው ላይ በጸለየ ጊዜ የብርሃን ምሰሶ እንደ ቀስተ ደመና ሆኖ ሕዝቡ ሁሉ እያዩት ወረደ። ቅዱስ እንጣዎስም ተጠመቀ። ከእርሱም ጋር ከአይሁድና ከአረሚ 10,798 ያክል ሰዎች ተጠመቁ። ክብር ይግባውና የጌታችን የኢየሱስ ክርስቶስ ሥጋውና ደሙን ተቀበሉ። ቅዱስ እንጣዎስም እንደዚህ አለ። እነሆ ይህን እያደነቅኩ ሳለ በእንቅልፌ ሕልምን አየሁ። ብርሃንን የለበሰች ሴት እጄን ያዘችኝ፣ ወስዳም ወደ ኢየሩሳሌም አደረሰችኝ። ወደ መሠዊያውም አቀረበችኝ። እኔም ቅዱስ ቁርባንን ለመቀበል ተዘጋጀሁ። በመሠዊያው ውስጥም ነጭ በግን አየሁ። ካህኑም በዕርፈ መስቀል በሰዋው ጊዜ ደሙ ጽዋ ውስጥ ተጨመረ።
ከእርሱም የክርስቶስን ሥጋና ደም በተቀበልኩ ጊዜ ሥጋው ንጹሕ ኅብስት፣ ደሙም ጥሩ ወይን ሆነ። ከዚህም በኋላ በደማስቆ ጎዳና ሲጓዝ አስቀድሞ የሚያውቁት ያዙት፣ ወደ ንጉሡም ወሰዱት። ንጉሡም ክርስቶስን በማመን እንደ ጸና አይቶ ጥርሶቹ እስኪበተኑ አፉን በበሎታ እንዲመቱ ታዘዘ። አፉም ደምን ተመላ። ከዚህም በኋላ እህል ውሃን ሳይጠጡ በተበሳ ግንድ ውስጥ 7 ቀን ያክል አሰሩት። ከዚያም ውስጥ አውጥተው ዲንና ሙጫ፣ ዝፍት ከስብ ጋር ባፈሉት እሳት ውስጥ ጨመሩት። ከእርሱም የመልካም መዓዛ ሽታ ወጣ። ወታደሮቹም ከእሳት ውስጥ ቆሞ ሲጸልይ ያገኙት። እሳቱም አልነካውም። ወደ ንጉሡም ወሰዱት። ንጉሡም የሥራዬን ኃይል መቼ ተማርክ አለው። ቅዱስ እንጣዎስም ንጉሡን እንደዚህ አለው፣ ሥራዬንስ አላውቅም ነበር። ነገር ግን ክብር ይግባውና በጌታዬ በኢየሱስ ክርስቶስ ኃይል አሳፍርሃለሁ። ንጉሡም ቁጣን ተሞልቶ ራሱን በሰይፍ ይቆርጡ ዘንድ አዘዘ። ከዚህም በኋላ ቅዱስ እንጣዎስ ፊቱን ወደ ምስራቅ መልሶ ቆመ። እጆቹንም ዘርግቶ ነፍሱን ወደ እግዚአብሔር አማጸነ። ሲጸልይም ወደ እርሱ እንደዚህ የሚል ቃል መጣ። ከእስጢፋኖስና ከጊዮርጊስ ጋር ታርፍ ዘንድ አገልጋይ በሰላምና ጸሎቱንም በፈጸመ ጊዜ ራሱን ቆረጡት። ምስክርነቱንም ፈጸመ። ከሥጋውም ቁጥር የሌላቸው ድንቆችና ተአምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማይ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛም በዚች ቀን የእንጣዎስ ወንድም ቅዱስ አክራጥስ ምስክር ሆኖ ሞተ። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ከደቡብ ግብፅ አቡስ ከሚባል አውራጃ መኑፍ ከሚባል ከታናሽ መንደር ውስጥ ቅዱስ ያዕቆብ በሰማዕትነት ሞተ። የዚህም ቅዱስ ወላጆቹ እግዚአብሔርን የሚፈሩ ክርስቲያኖች ነበሩ። ከእርሱ መወለድም በፊት 3 ሴቶች ልጆችን ወልደው ነበር። ጥቂትም ባደጉ ጊዜ እንዲያስተምሯቸውና በፈሪሃ እግዚአብሔር እንዲያሳድጓቸው በገዳም ለሚኖሩ ደናግል ሰጧቸው። የብሉይና የሐዲስ መጻሕፍትንም ተማሩ። ወላጆቻቸውም ሊወስዷቸው በወደዱ ጊዜ እነርሱ ከደናግል ገዳም መውጣትን አልወደዱም ነበር። ነገር ግን ለድንግል ማርያምና ለልጇ ለክርስቶስ ሙሽሮች የሆኑ ዘንድ መረጡ። ወላጆቻቸውም ከእነርሱ በመለየታቸው አዘኑ። መሐሪ ይቅር ባይ እግዚአብሔርም በዚህ ቅዱስ ያዕቆብ መወለድ አጽናናቸው። 7 ዓመትም በሆነው ጊዜ አባቱ አውሎ ወደሚባል አገር ጥበብን ይማር ዘንድ ላከው። ትምህርትንም ተምሮ በትምህርት ሁሉ ፍጹም ሆነ። አባቱም ለገንዘቡና ለጥሪቱ ለእንስሳዎች ሁሉ ተቆጣጣሪ ያደረገው። በዚያም አንድ በስውር ብዙ ትሩፋትን የሚሰራ የበጎች ጠባቂ ነበረ። በክረምትም በበጋም ብዙ ጊዜ ወደ ውሃ ጉድጓድ እየወረደ መላዋን ሌሊት ሲጸልይ ያድር ነበር። ቅዱስ ያዕቆብም ሽማግሌው የበግ ጠባቂ በሚያደርገው አምሳል እያደረገ በዚህ ሥራ ብዙ ዘመን ኖረ። ከዚህም በኋላ ሰይጣን በክርስቲያን ወገኖች ላይ መከራን አስነሳ። ብዙዎች ክርስቲያኖችን በሰማዕትነት ሞቱ። በዚያም ጊዜ ቅዱስ ያዕቆብ በሰማዕትነት ይሞት ዘንድ ከዚያ ሽማግሌ ጋር ተስማማ። ቅዱስ ያዕቆብም ከሽማግሌው ጋር ሄዶ ይመለስ ዘንድ አባቱን ፈቃድ ጠየቀ። እርሱም ሂድ አለው። በሄዱም ጊዜ በላይኛው ግብፅ የንጉሥ ልጅ ቅዱስ ዮስጦስን መኮንኑ ሲያሰቃዩ አገኙት። ሽማግሌውም ልጄ ሆይ ይህ የንጉሥ ልጅ መንግሥቱን ትቶ እውነተኛውን ንጉሥ ክርስቶስን እንደተከተለ ከሚስቱና ከልጆቹም እንደተለየ ተመልከት።
እኛ ድሆች ስንሆን ለምን ችላ እንላለን? ልጄ ሆይ እንግዲህ ተጽናና፣ ከወላጆችህም በመለየት አትዘን አለው። ከዚህም በኋላ ወደ መኮንኑ ቀርበው ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም ታመኑ፣ የረከሱ አማልክቶችንም ረገሙ። ያን ጊዜም መኮንኑ አስቀድሞ ሽማግሌውን ይዞ ጽኑ ስቃይን አሰቃየው። ራሱንም በሰይፍ ፈጥኖ አስቆረጠው፣ ምስክርነቱንም ፈጸመ። ቅዱስ ያዕቆብን ግን ታላቅ ስቃይን አሰቃየው። ከገመድ በተሰራ ጅራፍ ገረፈው፣ ድንጋይም በእሳት አግለው በሆዱ ላይ አኖሩ። ዓይኖቹንም አንቅቶ ክብር ይግባውና ወደ ክርስቶስ እንደዚህ ብሎ ጸለየ። ጌታዬ ኢየሱስ ክርስቶስ ሆይ ከዚህ መከራ እርዳኝ አጽናኝም። ያን ጊዜም ያለምንም ጉዳት አስነሳው። ከዚህም በኋላ በማቅ ውስጥ አስጠቅልሎ በባህር ውስጥ አስጣለው። የእግዚአብሔርን መልአክ አውጥቶ ያለ ጉዳት በመኮንኑ ፊት አቆመው። መኮንኑንም አሳፈረው፣ የረከሱ አማልክቶቹንም ረገመ። ከዚህም በኋላ ፈርማ ወደሚባል አገር ላከው። በዚያም የፈርማ መኮንን ጽኑ ስቃይን አሰቃየው። ምላሱን ቆረጠው፣ ዓይኖቹንና ቅንድቦቹን አወጣ። በመንኮራኩርም ውስጥ አስኬዱት፣ በመጋዝም መገዙት። ሕዋሳቱ ሁሉም ተሰነጣጠቁ። ደሙም እንደ ውሃ ፈሰሰ። የእግዚአብሔር መልአክ ሱሪያል ወርዶ ቁስሎቹን አዳነለት። መኮንኑም ከማሰቃየቱ የተነሳ በሰለቸ ጊዜ ራሱን በሰይፍ ይቆርጡት ዘንድ አዘዘና እነርሱም ቆረጡት። የሰማዕትነትንም አክሊል ተቀበለ። ከገምኖድ ሀገር የሆኑ አብርሃምና ዮሐንስም ከእርሱ ጋር ሰማዕታት ሆነው ሞቱ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማዕትና በባልንጀሮቹ ጸሎት ይማረን ለዘላለሙ አሜን። ዳግመኛ በዚች ቀን የቁስጥንጥንያ ሊቀ ጳጳሳት የእለእስክንድሮስ የዕረፍቱ መታሰቢያ ነው። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል አምላካችን ምስጋና ይሁን። የሊቀ ዲያቆናት የቀዳሜ ሰማዕት የቅዱስ እስጢፋኖስን በረከት ጸሎቱና ምልጃውም ሁላችንን ይጠብቀን። የጻድቃን የሰማዕታቱን ምልጃ ከሁላችን ጋር ጸንቶ ይኑር ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።